ሰላም እንዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸና አንድ ያላችሁ ሞኝላችሁ አለም ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ሚዛናችን ይዘኑላችሁ የመጣ ነው እንግዲህ ከትናንትና ወደ ዩክሬን ራሽያ ላይ የፈጸመችው ዞግናኝ ጥቃት ነው። እንግዲህ በጥቃቱ የራሽያ ከ40 በላይ የሚሆኑ የጦር ጀቶች ተዋጊዎች ወድማል ነው የሚባሉት። እንግዲህ ዓለም በፍርሃት በመንቆጥቆጥ ዳይፐሩን ደርቦ ደራርቦ እየፈራና እየጠበቀ ያለው የመልስ ምቱ ምን ይሆናል ነው። የመልስ ምቱ ነፍስ ይማር ነው የምለው እኔ በጉሌ የራሽያን የመልስ ምት በአጭሩ እሱ ደመደመው ነፍስ ይማር፣ ቀልድ አይደለም። ከጃሉድ የባሱ መሪዎችን እንደ ዘለንስኪ ያለ ከጃሉድ የባሰ ወፈፌ አገር ምራ ብለህ ስትሰጠው ከዚህ ውጭ ሌላ ምንም ሊመጣ አይችልም። በሚሊዮን የሚቆጠር ዩክሬን አገሩን ለቆ እየተሰደደ እየተራበ እየተንኮራተተ በሺዎች በመቶ ሺዎች የሚቆጠር የዩክሬን ወታደሮች እየሞቱ እያለቀ ህዝቡ እየተራበ እያለቀ አሁን እንዲህ ያለው ጥቃት ወስዶ ሲያደርግ የመልስ ምቱ እርጎና ኬክ የሚሆን መስሎት ነው። እንደዚህ ነው። በቃ ይልኳል፣ ትላካለህ፣ መልሱን ትቆበላለህ። አሁን በዛሬው ዕለት የዩክሬን መሪ ዜሌንስኪ አንደርግራውንድ ውስጥ ገብቷል። ይጎርማቻል። ምንም እጅግ በጣም ድርብርብ የሆነ የአርማታ ምሽግ ውስጥ ጥልቅ ውስጥ ገብተዋል። ዛሬ እሱ ሚስቱ፣ ልጁና የጦር አመራሮቹ እና የተወሰነ የሲቪል አመራሮቹ እዛ ውስጥ ገቡ። የዩክሬን ህዝብ ቤት ይግባሽ እናንተ ሸሻቸው። የራሽያን ሲኦላዊ ምትፈርጣጭ ጥልቅ ውስጥ ገቡ። ተመልከቱ። አንዳንድ መሪዎች አስተሳሰባቸው ከጃሉድ የቆነጨረ ያነሰ ነው። ነገር ግን ያው እንደምታውቁት ነው። እና የመልስ ምቱ እኔ ልለው የምችለው ነፍስ ይማር ነው የምለው ያለሁት። ትራምፕ እኮ ዜሌንስኪን ዋይት ሃውስ ቤተ መንግስቱ ድረስ ጋብዘው አንተ ደደብ አለ። እንደዚህ ዓለም ያለውን ነው ዓለም ያየውን ነው ለእናንተ መነግራችሁ። መቼም አልዋሻችም። አንተ ደደብ የዩክሬንን እጅግ በጣም ውድ የሆኑ ማዕድኖች ትሰጠኛለህ፣ ናፈርምልኛል። ኧረ ጋሼ እንዴት አድርጎ ይፈርማለሁ ጋሼ ምናና። ሂድ አንተ ደደብ ሂድ። ይቆጥቅጡ ከፈለገ ፑቲን ይቆጥቅጥ። እሺ ይቆጥቅጣል። እኔን ይሄን አትፈርምልኝም፣ ይሄን በቢሊዮን የሚሸጥ ማዕድን አትሎኔ አትሰጠኝም አለ። ሮኔ ጋሼ አለ። እንዴት ነው ግን እንደዚህ ሊሆን ይቻላል? አሁን በዓለማችን ላይ ጃሉድን የመሳሰሉ ሰዎች እንዴት ነው መሪ ሊሆን የቻሉት የሚለው ነገር በጣም የሚያስደንቅ በዚህ በ21ኛው መቶ ክፍለ ዘመን የሰለጠነ ዓለም ጦርነትን እንደ ጌም ማሰብ ማለት በጣም የሚጎርም ነው። እና ምንም ዝም ብሎ እንደ ባሪያ ህዝብ እኮ የለም። ሁሉም ህዝብ ትልቅ፣ ሁሉም ህዝብ። ስለዚህ ተከባብረ ከኖርክ ትኖራለህ። አሁን ሰሞኑን የአሜሪካ የደህንነት የስለላ ተቋም በጥቂት ሰዓታት ከትናንትና ወዲያ ነው ያለው፣ በጥቂት ሰዓታት ውስጥ እስራኤሎች ኢራንን ይደወድባሉ አሉ። ከዛ እኔ መጣውና ተወባክ ለሰላይም ሶላ አለው ፎሎረቼ ምንም አታስበው፣ እኔ ከሲአይኤ በላይ እኔ ራሴ ሶላይ ነኝ፣ አይዟቸው ድንጋይ አይወረውርም ኢራን ላይ ብያለሁ አላልኩ። ጂኒየስ ነኝ የምለው በምክንያት አይወረውርም። አሁንም ቢሆን እንኳን የሊኩነር ተቋምን ቀርቶ ግብዳ ኮብልስቶን አይወረውርም ኢራን ላይ ነው ማለት። ለምን አይወረውርም? ምንነና ስትዋጋ እኮ ከማን ጋር ነው የምዋጋው? ማሰብ አለባቸው። አሁን በዓለም ላይ አብዛኛው የጦር እውቀት በነገራችን ላይ የለም፣ ባዶ ሆኗል ዓለም። እኔ እንዴት አድርጌ እንደምመራ ራሴን የሚሊተሪ ጉዳይ በዓለም ደረጃ እኔ አላውቅም። ስትዋጋ የምትዋጋውን ህዝብ የያዘውን ጦር መሳሪያ ብቻ አይደለም የምታየው፣ መልክዓ ምድሩን ታያለህ፣ ሃይማኖቱን ታየዋለህ፣ ባህሉን ታየዋለህ፣ ስነ ልቦናውን ታየዋለህ። በጣም ብዙ የሚታዩ ጉዳዮች አሉ። ይሄ ሁሉ መጠናት አለት። ምንድን ነው የኢራን ህዝብ ታሪኩ? ምንድን ነው መሬቱ? ምንድን ነው ማንነታቸው? ምንድን ነው አስተሳሰባቸው? ምንድን ነው የሚል ይሄ ሁሉ መጠናት አለበት። ዝም ብለህ የሆነ ህዝብ ተወድባለ። ከዛ እኔ እርጎይን እየጠጣሁ ድረፍትን እየጠጣሁ ከምስቶ ጋር ወክ እያደረግክ እኖራለሁ። አናረገ እኔ እንዴት አይነት አስተሳሰብ በሞላ ዓለም አይነኩም። ግብዳ ኮብልስቶን አይወረወርም አላልኩም ብያለሁ። ቆላን የዓለሙ ፖለቲካኛ ፎትፎቶን ይወላ ነው። ምን ለኔ ትነግረኛል? አሁን ነገ አልክህ ይዘጎንናል አልክህ። በቃ የራሽያኖቹ መልስ ምትበቃ ምን በቃ ይዘጎንናል ነው። ዓለም ብርክ እስኪ ይዛ ድረስ ይቆጠቆጣል። ለምን? እነዚህ አደገኛ ህዝቦች ናቸው። የኔ ጌታ ከኖርን አብረን እንኖር፣ ካልኖርን አመድ እናረጋቸዋለን። ማን አጠቃላይ ዓለምን ነው ካሉት ውሳኔ እኮ እንደዛ። እኔ ስለደወሉልኝ ነው የምነግራቸው። እንዴት
እንደዚህ ኮጃልድ የባሱ ሰዎች ነፍሳቸውን ይማርና እንዴት ነው ስልጣንን በከፍተኛ ደረጃ በዓለም ደረጃ እንደዚህ ሊይዙት የቻሉት? ኮጃልድ የባሱ ሰዎች እንዴት ነው ዓለማችን ጋንጃ በሚመሩ ሰዎች እየተመራች ነው ልበል? ጋንጃ በሉ ባንጃ በአጸፋሪስ በሚያጨሱ ሰዎች እየተመራች ነው ልበል? ምን ልበል? እስነፋን እንዴት ነው ያሰቡት? እኔ በቃ በጣም ይቆረመኝ ዶነቀኝ አልካችን ዶነቀኝ የሱለላ እኮ አንዳንድ ጊዜ ተሰብሮ ይገባል። ምንም አሁን ራሽያ በጣም ሱለላ ተቋማ የሞተ ነው። ምን አሜሪካ በተደጋጋሚ አልተደበደበችም እንዴ በአሸባሪዎች? የመስከረም 11 ጥቃት ምንድነው? የት ሄደው ነው በርነስ? ለዛም እኮ ከማንም ጋር ውጊያ በሌለ ሰዓት ነው። ምን አፍጋኒስታን ላይ እንደዛ ተንጦባጥቦ ጦር መሳሪያ በሙሉ በትኖ ሜዳ ላይ የሆረጠጠው ማን ነው? አናቅም። ማን የሆረጠጠው ንገረኝ እስቲ። እነዛ የታሊባን የአፍጋኒስታን ተዋጊዎች እንዴት ነው እንደዛ ሊያጠቁ? መረጃም የለም መሳሪያም የለም ምንም የለም። በቃ እሱን ነው ምላጭ ያለው ተቆነ። ስለዚህ ራሽያ የደህንነት ተቋማ ምናምን ክፍተት ሊኖር ይችላል። ከዓለም ጋር እየተዋጉ እንዴት ነው ክፍተት የማይኖረው? ቀልደና እንዴት ያዝ? ያ ሁሉ 1000 ኪሎ ሜትር የራሽያ ድንበር ያ ሁሉ 1000 ተጠንቅቀ ትችላለህ? ያልፋል፣ ይሰርጋል፣ ይፈጠራል። እንደዚህ አይነት ነገር አንዳንዶች የሞተ ነው የወሰበሰ ነው የራሽያ ሱለላ። ራሽያ ባለችበት ቦታ ሌላ ዓለም ቢሆን ይችላል አይችልም? ኤኒዌይስ ትልቅ ነጥብ እኛ በደንብ አስመረን የምንናገረው ነገር መጪው ጊዜ በጎ አይደለም። ብዙዎቹ የፖለቲካ ሳይንቲስቶች አሉ፣ የጦር ስትራቴጂስቶች አሉ። ጋንጃ በሉ ባንጃ እየተጠቀሙ ነው መሰል ምን እየመጣ እንደሆነ አያውቁት። በጣም አደገኛ ወቅት ይመጣል እና የሚጎርመው የዓለም ህዝቦች ያውቃሉ። አሁን ምዕራባውያን ህዝቦቹ አውሮባካች ሉስ ጋቤር እዚህ ነገር ውስጥ አትቶትን አውሮባካች እያለ ነው። ለምን የሚዋጉት እንደ አነር ከተቆጡ እንደ አንበሳ ከሚያጋሱ ህዝቦቹ ጋር። እውነት አይነ እኔ ራሽያ ህዝቦች ወዳለ እውነቱ ለመነጋገር በጣም ነው የምወድ። ምክንያቱም አንድም የዓለማችንን ህዝብ በቀኝ ግዛት አልያዙም፣ እነሱም አልተያዙም። የሰውም አይፈልጉም፣ የራሳቸውን አያስነኩም። እንዲህ ያለ ዓለም ነው የምንፈልገው እኛ። እንዲህ ያሉ ጀግኖችን ነው የምንፈልገው እኛ። ልበ ሙሉ ወንዶችን ነው የምንፈልገው እኛ። የሰው ማይነክ የራሳቸው የማያስፈልጉ ሲነኩ እንደ አንበሳ የሚያጋሱ እንደ ነብር የሚወረወር ሲሆን ደስ ይላል። ደስ አይደል? እና እኔ የጎረመኝ ነፍስ ይማርና እንዴት ያለ አመራሮች ናቸው ይህን አገር እየመሩት ያሉት። ለዚህ ዩክሬንን እየመሩ ያሉት እንዴት አሉ ጋንጃ በልባንጃ ነፍሳችን ይማርና ጋንጃ በልባንጃ የሚያጨሱ ምን አይነት መሪዎች ናቸው? ታፍሰው ነው እንዴ የዩክሬን መሪዎች? ከመንገድ ላይ ታፍሰው ነው? እውነቱ ኢኮኖሚ ላይ ያለው ሰው እንዴት እንደዚህ ያስባል? ዩክሬን ውድምድማ እየወጣች የጦር አውድማ ሆና ህዝባ እንዲህ ሁሉ ጉስቆልና ውስጥ ያን የዓለም የዳቦ ቁርጫት የምትባል ዩክሬን እንዲህ ድብልቅልቃ ሲወጣ የዩክሬን መሪዎች ጋንጃ በልባንጃ የሚያጨሱ መሪዎች ታፍሰው ነው ወይ የገቡት? በጣም እኮ የጎረመኝ ነገር ነው የምነግራችሁ። ማጫወታችሁ ጉዳይ በእኔና በእናንተ ይቆርና ጉዳይ በእኔና በእናንተ መሀል ይቆርና ነገ ለሚመጣ ጦስ እንዴት ነው አይምሮ የማያስበው? ኦኬ በቃ ደበደቡም። ሌላም ከዚህ በላይ ጥቃት ሊኖር ይችላል እኮ። እነዚህ ምን መላእክቶች ጋር ሰዎች ናቸው። ክፍተት ይኖራል ከራሳቸው ውስጥ፣ ከዳተኛም ሊኖር ይችላል። ብዙ የተለያዩ ምክንያቶች ሊኖሩ ይችላል። የሆነ ሆኖ ትልቁ ነጥብ በጣም ትልቁ ነጥብ ነገ ከነገ ወዲያ ምናልባት የዓለምን ፖለቲካ ድብልቅልቁ ሊያወጣ የሚችል እጅግ አደገኛ ድንገተኛና ቅጽበታዊ ያልታሰቡ ችግሮች ሊከሰቱ ይችላሉ የሚል ግምት አለኝ በግሌ። ድንገተኛ በቃ ያልተጠበቁ ችግሮች ድንገተኛ ሊከሰቱ ይችላሉ። ካልሆነ ግን እንደፈረደበት የዩክሬን ህዝብ እንደ ቁጠል ይሮግፋል፣ ከተማ ይወድማል፣ አገሩ ይጠፋል። እና በጣም የሚጎርም ነገር ነው። ለክፉም ለደግም ፖለቲካ ምን እንደሆነ አላውቅም። ዓለም ራሷ እየዞቀጠች ነው፣ እየወደቀች ነው። በጣም ሀያላን የሚባሉ አገሮች እየተናቁ ራሳቸውን እያስናቁ የሚጎርማቸው ወደ ነበረ ክብራቸው ለመቆም ነው። አሁን ራሽያ ነችው በዚህ 3 እና 4 ዓመት መላ ዓለም ነው እንዲያውቃቸው የተደረገው። በኢኮኖሚ ራሳቸውን አፈርጥማል። በዝና ደረጃ አገራቸውን በመላ ዓለም እንድትታወቅ እንደ ጀብደኛ እንደ ታላቅ አገር ኦፍኮርስም ናቸው በእርግጥ። ነገር ግን እንዲህ ያሉ ነገሮች ከሞላ ጎደል ያተረፉ ራሽያ ናቸው እንጂ
ይሄ ነገር ለአሜሪካኖችም ሆነ ለምዕራባውያን በጎ ትሩፋት ይዞ የመጣ አይመስለኝም። ለማንኛውም ይሄን ሀሳብ ሲሞቻችን ላይ አድርግ ሼር አድርገው። በያላችሁበት መልካም ጊዜ ሆኑላችሁ። ወዳችኋለሁ። ፒስ